ሳሚና ብሌን ቁጭ ብለው እየተዝናኑ ፈታ እንበል ብሏት ስለነበር እሺ በማለት እሷ በወንድምነት ቢሆንም የቀረበችው ሳሚ ግን ቀስ አድርጌ ከዳግም አላይቼ የኔ ያደርጋታለሁ በማለት ያሰበ ይመስላል። ብሌንም አሁን ላይ አንዳንድ ጊዜ ሀሳቧ ወደ ሳሚ ሄደ ይመስላል። ግን ደግሞ በፍጹም ዳግምን መቼም ልረሳው አልችልም፣ ቀለበትም አድርጎልኛል በማለት የእሱ ነኝ ብላ ታስባለች። እናም የአንድ ቀኗ ክስተት በምሽት ሁሉም ከተኛ በኋላ እሳት አንድዶ ውጭ ነይ በይ ቁጭ በይና ዛሬ ቅጣትሽን ተቀጭልኝ፣ ሙዚቃም እየዘፈንሽልኝ በዛውም ወይን እየጠጣን እሳት እንሞቃለን ይላታል። እሷም ቅጣቱን እሺ በማለት እንደገና ደግሞ የሰላምን ነጻነት ስላወጣላት እናም ያዛችን ሴት ሀቅም ስላወጣላት የዛን ውለታ ለመክፈል ስል ነው ያደረኩት የምትለው ብሌን ቁጭ ብለው ዘና ፈታ እያሉ በነበረበት ሰዓት ነበረ ዳግም ወይዘሮ ገነት ተመልሶ እዛ ቤት እንዲገባና ብሌንን እንዲጠብቃት ሳሚ እዛ ቤት ከሆነ እምትቀና ከሆነ አንተም እዛው ቤት ሂደ ቁጭ እንድትል ብላ መክራው ነበረ። የእናቱን ምክር በመስማት በደረቅ ሌሊት እናቱም ሳትሰማው ተነስቶ ይመጣል። ሲመጣም በር አላንኳኳም፣ ከፍቶ ነበር የገባው። ከፍቶ ሲገባ ያየውን ማመን ያቅተዋል። ሁለቱም አላዩትም ነበረ። ልክ እንደገባ እንዳየ በጭብጨባ ተቀበላቸው። ሰላምን በድንገት ቆይ ምን ተፈጥሮ ነው ብላ በር ላይ ተደብቃ እያየቻቸው ነበረ። እናም ሳሚ እያደረገ ያለው ነገር ልክ እንዳልሆነ እሷም ቢገባትም ግን እስኪ መጨረሻችሁ ሌው በማለት ቆማ ነበረ። ሳሚ ዳግም ሲመጣ ግን እሷም ወጣችና ምንድን ነው ስትል እኔ እርግጥ የተጠራጠርኩህ ሳሚ ጋቢ የጠየከኝ ሰዓት ነበረ። ታውቃለህ ብሌን አሁን ላይ የሌላ ሰው አይደለችም፣ ቀለበት እንዳደረገላት ታውቃለህ ዳግም። ስለዚህ የዳግም ናት። ምን ለማድረግ እየሞከርክ ነው? በጣም አጸያፊ ነገር ነው ያደረከው። ጥፋተኛው አንተ ነህ፣ ዳግም አይደለም። ዳግም ቢናገርም ያምርበታል በማለት ለዳግም ጠበቃ ትሆናለች። እናም እሺ ወይናችሁን እየጠጣችሁ ለዚህ ነበር እንዴ እኔን ከዚህ እንዴት ያደረግሽኝ በማለት ብሌንን ሲናገራት ሳሚ እዚህ ቤት እንዲቀመጥ የፈለግሽው ለዚህ ነበር ወይ? እኔ ይህንን ማድረግ ስለማልችል ነው ወይ በማለት ብሌንን ሲናገራት እባክህ ዳግም አንተ እንዳሰብከው አይደለም፣ ምንም የተፈጠረ ነገር የለምና እባክህ ተረጋጋ ብላ ብትለምነው ዳግም ግን ከግልፍተኝነቱ ከመረጋጋት ይልቅ እጁን ሳሚ ላይ ማንሳቱ ነበረ። እናም ከፊት ለፊቱ ቆማ ስለነበረ እሷን ገፍትሮ ከጣላት በኋላ ወደ ሳሚ ጋር ነበር ሄደው። ሳሚን አንዴ በቦክስ ከመታው በኋላ ሳሚም ብሌንን ከዚህ በኋላ ማጣት አልፈልግም ብሎ ስላሰበ መደባደቡን ትቶታል። እሱም የተሸነፈ መስሎት ደግሞ ሲመታው ሰላምም ብሌንን ለማንሳት ሞከረችና ከዛ ቆይ ምን እያደረክ ነው ዳግም? በመነጋገር እንጂ መፍታት በዱላ እኮ መፍትሄ አይመጣም በማለት ሁለቱን ትገላግላቸዋለች። ቆይ ምን እያደረክ ነው ያለኸው ግን አንተ? ምንም የተፈጠረ ነገር የለም አልኩ አይደለ? ከመቼ ወዲህ ነው እንደዚህ አይነት ቀናት ሲያመጣህ በማለት ብሌን ዳግምን ስትናገረው ኧረ እባክሽ አቅፎሽ እስከሚተኛ ነው፣ በቃ ልሂድና የጀመራችሁትን ጨርሷ በማለት ሲናገራት እኔ እኮ ደግሞ የቤቴን ቁልፍ ሁሉ ይዤ ነበር የመጣሁት፣ ለዛ ነው ለካ እናንተ እንዲመችሽ ነበረ እዚህ ቁጭ አልሽው በማለት ብሌንን ያልሆኑ ቃላቶች ሲወረውርባት እሷን በትዕግስት ምንም እላፊ ቃል ሳትመልስለት እባክህ በማለት እሱን ለማረጋጋት ስትሞክር ሳሚ ግን ብሌን ተርፈሻል ወይ? ምንም አልሆንሽም ወይ? ሰላም እባክሽ ብሌንን ያት በማለት ይናገር ጀመር። ምንም አልሆነችም ሳሚ፣ ምን ሆነሃል? ሚስቱ ነች፣ እንደፈለገ ማድረግ ይችላል። እንዴት ነው አንተ ደግሞ ቆይ እሱን ጭራሽ ለእሷ የምትቆረቆረው? ያደረከው ጥፋት ሳያንስ በማለት ስትናገረው አይ አላየሻትም እንጂ እኮ ደረጃው ላይ ነው የጣላት የገፈተራት። ምናልባት አሁን ብስጭት ላይ ስለሆነች ነው እንጂ ዝም ያለችውን ጊዜ አሟት ይሆናል በማለት ለብሌን የተቆረቆረ መስሎ ሲናገር አሁን ሳሚ ከኔ ጋር ትጣላ መሆንክን እያሰብክ በል፣ አሁን አርፈ ቁጭ በል፣ ዞር በል። ለምንድን ነው ገብታችሁ ያልተኛችሁት እስካሁን በማለት ሁለቱን መናገር ስትጀመር አሁን ለማንኛውም ለምንድን ነው አንተ ያልገባው? እዩልህ ዳግም እኔ ቁልፍን ይዘህ እዚህ ቤት ተቀመጥ ብዬህ ነበረ። አንተ ግን በቀደም ተናደህ ወደ እናት ቤት ሄድክ። እኔ ምን ላደርግህ ታዲያ? ስለዚህ አሁንም ቢሆን የተፈጠረ ነገር የለም፣ ተረጋጋና ብሌን የምትልህን አዳምጥ፣ ስማት በማለት ስትነግረው እሷም ከብዙ ድካም በኋላ ካመንላት በኋላ አሁን እዚህ ነው የምናድረው፣ እኔ ቤት እናድራለን ይላታል። ብሌን ትደነግጥና
እንዴት ነው ቆይ እዚህ እናድራለን የምትለኝ ብትለውም ባልና ሚስቶች አይደለን እንዴ እናድራለን በማለት ወደ መኝታ ቤት ይዟት ይገባል። በዛን ሰዓት ሳሚ እጅግ ይናደድና ብሌን እባክሽ እንዳትዪው በማለት በውስጡ ቢመኝም እሷ ግን እሺ ብላው ትገባለች። ከመግባቷ በፊት ስልኩ እየጮኸ ነበር። እናቱ የት ሄዶ ነው ልጄ ብላ ስትፈልግ ቀኝ ግራ ስታይ የለም። ስልኩ ስትደውልለት አያነሳም። አንስቶም እመጣለሁ ይላታል። በዚህን ሰዓት ወዴት ነው የምትመጣው መሽቷል ብትለውም እመጣለሁ እናቴ መጣለሁ ነው ዝነ ሰላም ጋር ነኝ በማለት ሲናገራት እዛው ድር እንዳትመጣ በማለት ገነትም ትቆጣዋለች። ሰዓት እላፊ ሆኖ ስለነበረ ብሌን ስልኩን ተቀብላ እናቴ ዝም ብለሽ ተኛ እንጂ አይመጣም ከዚህ ሰዓት በኋላ ዝም ብሎ ነው እሱ እንኳን እሄዳለሁ ቢለን ያለቀውም በማለት ለእናቷ ከነገረቻት በኋላ እሰየኔ ልጅ አንቺ እኮ ጎበዝ ነሽ በማለት እሷን ትናገራት ትመርቃትና ስልኩን ይዘጋሉ። እሱም ወደ ክፍል ይዟት ከገባ በኋላ አንድ አልጋ ላይ እንተኛለን ብለው ሲያስቡ እሷ ግን በፍጹም እኔ መሬት እተኛለሁ ፍራሽን አንጥፌ አንተም አልጋህ ላይ ተኛ ቀለበት አደረክልኝ እንጂ አላገባኝም የሚለውን ቃል ተናግራ ወደ አልጋ ካልወጣሽ በፍጹም አይሆንም እኔ ፍራሽ ላይ ተኛለሁ ይላታል። እሺ በማለት በስምምነት አልጋዋ ላይ ወጣ እየተጨዋወቱ ለመንጋቱ አይቀርምና ለመንጋት ሰዓቱ እየሄደ ነው። ሳሚም የቀረውን ወይን እዛው ቁጭ ብሎ እየጠጣ በስካር እዛው ፍንግል ብሎ እንቅልፉን ተኝቷል። ሰላምም ወደ ቤቷ ክፍሏ ገብታ እንደተኛች ልጇን ማሰብ ትጀምራለች። ቃል ጎዳና ላይ ወጣለች። ምንም የምትደርበውም ልብስ ሆነ ምንም ነገር የላትም። ያላትን ነገር ጓደኛዋ ወስዳባታለች። ያላት አማራጭ የለበሰችዋን ለብሳ ዝም ብላ እዛው ኩርትም ብላ በብርድ እየተቃጠሉ ማደር ነበርና ተኝታለች መንገድ ላይ። ሳሚም እንደዛው ብርድ ላይ ነበር ያደረው። ሰላም ልጄን የት ጥያት ይሆን የት ሄደሽ ይሆን ምን ላይ ሆነሽ ያችን እናትሽ አስጠግታሽ ይሆን ነው በማለት እኔ ምን ላድርግ አሁንስ መቁረጥ ስለነበረብኝ የቆረጥኩብሽ አንቺ እንደምትማሪ ልጅ አይደለሽም እያለች በሐሳቧ ቃልን ማሰብ ትጀምራለች። ወይዘሮ ገነት ከነጋ በኋላ ሳሚም ከተኛበት አልተነሳም። ብሌንም ቀስ ብላ ተነስታ ወጣ ስትመጣ ያየችውን ማመን ያቅታታል። ሳሚ እዛው ቁጭ ብሎበት ካመሹበት ቦታ ላይ እንደተኛ ስታይ መታ ስታየው ሰውነቱ በረዶ ነው። እሱም እንቅልፍ ወስዶታል። ቀስቅሳ ወደ ውስጥ ካስገባችሁ ልታስገባው ትቀሰቅሰዋለች። በዛን ሰዓት ዳግምም ከእንቅልፉ ነቅቶ ብሌንን ሲያየለች ብሌን አይ ቁርስ ለመስራት ነው አሁን ሄደችው በማለት በተረጋጋ መንፈስ በሩን ከፍቶ ሲወጣ አይኑን ወደፊት ለፊት ሲገልጠው ያየውን ማመን ያቅተዋል። አሁንም ድጋሚ አንቺ ግን ቆይ ምን ባረግሽ ነው የምትማሪው? ይህን ሰው ማስወገድ አለብኝ እንጂ አለበለዚያ ከሳሚ ስርስር እያልሽ አንቺ እኔ ልትደፊ ነው በማለት ያስባል። እሷ ግን የሰውነት ባህሪ ይዟት አሳዝኗት እንጂ ሌላ ነገር አስባ አልነበረም። እሷም ቀስቅሳ ሳሚን ተነስ እባክህን በማለት እዛ ቁጭ ብላ ቆይ ምንድነው አንተ እንዴት እዚህ ታድራለህ ብትለው በእውነት በጣም አዝኛለሁ እንደዛ መሆን አልነበረበትም ብሌላንቺ ስል ብዙ መስዋዕት እየከፈልኩኝ ነው አሁን ምክንያቱም እኔ መደባደብ አቅቶኝ ሳይሆን መልካም ሁን ብለሽ ስላልሽኝ ነው ብዙ ጸባይን ቀይረሽዋልና ለዛ ነው እና ምንም ችግር የለውም በማለት ደግፋ ለማስገባት ወደ ውስጥ ሞክራለች። ወይዘሮ ገነት ወደ ቤተክርስቲያን ሄዳ ከቤተክርስቲያን ስትመለስ በመንገዷ ላይ ቃል ተኝታ ታያታለች። እቺ ቃል አይደለች ወይ ብላ ቀረብ ብላ ስታያት አዎ ቃል ናት። ስትቀሰቅሳት ቃልም እጅግ የሚያይኝ ሰው መጣ እንዴ ብላ ተሰቅሰቅ ብላ ታለቅሳለች። ሁሉም ሰው እኮ ጠልቶኛል ወይዘሮ ገነት አንቺ ብቻ ነሽ ያቀረብሽኝ በማለት ቤተነሻውን የኔ ልጅ ወደ ቤት እንሄዳለን ብላ ከተኛችበት አስነስታ ወደ ቤቷ ይዛት ትሄዳለች።